ሰላም ጤና ይስጥልኝ ውድ የላምባድና ቤተሰቦች የዕለቱን አንኳርና ሰበር መረጃዎች ይዘን ቀርበናል። ወደ ዝርዝር መረጃዎቹ ከመግባታችን በፊት አዳዲስ ዜናዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። በቅድሚያም ዋና ዋና ዜናዎችን እናስደምጣችሁ። በአማራ ክልል ከተከሰተው ግጭትና ቀውስ ጋር ተያይዞ በሽብር ወንጀል ተጠርጥረውና ተከሰው በስር ላይ የሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ግለሰቦች ከህግ ውጭ ወይም በይቅርታ አሰራር የመፍታት ሂደት ውስጥ መሆናቸው ተገልጿል። ይሁንና መንግስት ያቀረበውን የይቅርታ ሰነድ አንፈርምም ማለታቸውም ተሰምቷል። በዝርዝር እንመለከተዋለን። በምክክር ጉባኤው አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚል ድንጋጌ በህገ መንግስቱ ላይ ይስፈር የሚል አማራጭ ምክረ ሀሳብ መካተቱ ተቃውሞ ማስነሳቱ ተሰምቷል። ዝርዝሩን ይዘናል እናስደምጣችኋለን። የመንግስት አደረጃጀት ፓርላሜንታዊ ወይስ ፕሬዝዳንታዊ ይሁን የሚለው ጉዳይ ባለመስማማቱ በልዩነት ተይዞ ቀጣዩን ውሳኔ ይጠብቃል ተባለ። ጉዳዩን በዝርዝር ይዘናል እናስደምጣችኋለን። ወደ መጀመሪያው መረጃ ስናመራ መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች እነማን እንደሆኑ የሚያመላክት ስም ዝርዝር የወጣ ሲሆን በዋናነት የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቦያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸው፣ መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ገነት አስማማው ይገኙበታል ተብሏል። ቢቢሲ ይፋ ማድረጉን ተከትሎ ይህ መረጃ በሀገሪቱ የፖለቲካ መፍትሄ ፍለጋ ሂደት ውስጥ አወዛጋቢና ትኩረት የሳበ ምዕራፍ መሆኑን ያሳያልም ተብሏል። ደብዳቤው እንደሚያመለክተው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ከመንግስት ጋር በጀመረው ውይይት በመጨረሻ ፈርሙ የተባሉት ተከታዮችን ጉዳይ ያካትታልም ተብሏል። ከነዚህም ውስጥ በአማራ ክልል ለተፈጠረው ቀውስ ኃላፊነት ውሰዱ፣ በአማራ ክልል በተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች ፈጽመናል ብላችሁ መኑ፣ ለወደመው በቢሊዮን የሚገመት ንብረት ፈጽመናል ብላችሁ መኑ፣ ሀገሪቱ በአማራ ትውፊቶችና ሀሳቤ ካልተመራች ማለታችሁን ወንጀል ነው በሉ፣ ያለ አግባብ የተወሰዱ አማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዳምኑ በቅድመ ሁኔታ እንደቀረበላቸውም ተሰምቷል። ይህንን ተከትሎ ተከሳሾቹ በሰጡት ምላሽ እኛ ወንጀለኛንም ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ብለን አንፈርምም ብለዋል። አክለውም የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለው እንደሚያምኑ በመግለጽ የ60 ሚሊዮን ህዝብን መልካም እሴት ወንጀል ነው ብለን አውቀን አንሰጥም፣ ወንጀልም አይደለም፣ በህገ መንግስትና በዓለም አቀፍ ህጎች ነጻ ሆኖ የመኖር መብታችንን ፈቅደን አንተውም፣ በህግ የተከለከለውን ራስን መከላከልና ራሳችንን ወንጀለኛ እናደርግም ሲሉ ምላሽ መስጠታቸውም መመልከት ተችሏል። ሂደቱ በጨረፍታ ሲታይ ለረጅም ጊዜ ሲጠየቅ የቆየውን የፖለቲካ እስረኞች መፍታት የሚጠይቅ መልካም ጅምር ቢመስልም ከቀረበው የይቅርታ ሰነድ ይዘትና ሁኔታ አንጻር ግን ከፍተኛ ክርክርና ውዝግብን አስከትሏል። የይቅርታ ሂደቱን ልዩና ውስብስብ ካደረጉት ዋና ዋና ነጥቦች መካከል ተከሳሾቹ እንዲፈርሙበት የሚጠይቀው ስምምነት ይዘት ይገኝበታል። ሰነዱ ተከሳሾቹ በክልል ውስጥ ለተፈጸሙት ከባድ ግድያዎች፣ የንብረት ውድመቶችና የሰብአዊ ጉዳቶች ሙሉ ኃላፊነት እንዲወስዱ የሚጠይቅ አንቀጽ መያዙም ተነግሯል። ይህም ተከሳሾቹ ሳይፈጽሙት ወይም ህጋዊ ጥፋተኝነታቸው በፍርድ ቤት ሳይረጋገጥ በድርጊቱ ላይ የሞራልም ሆነ የህግ ተጠያቂነት እንዲሸከሙ ማስገደድ እንደሆነ ተቺዎች ይከራከራሉ። የይቅርታ ማመልከቻ መሰረታዊ ሀሳብ ጥፋትን አምኖ ይቅርታ መጠየቅ ቢሆንም በፖለቲካዊ ምክንያቶች ታስረዋል የሚባሉ አካላት በክልሉ ለደረሰው ሰፊ ቀውስ ኃላፊነት እንዲወስዱ መጠየቁ ሂደቱን የግለሰቦች ነጻ ማውጣት ብቻ ሳይሆን የፖለቲካ ትርክት ማስተካከያ ነው የሚሉ አሉ። በአማራ ክልል ዘላቂ ሰላም እንዲሰፍን ከተፈለገ መሰረታዊ የሆነው የፍትህ የእርቅና የመተማመን ግንባታ ስራዎች ያስፈልጋሉ። ይሁን እንጂ ተከሳሾች በነጻነት እንዲወጡ በሁኔታዎች መታሰሩና ጥፋተኝነቱን እንዲሸከሙ መደረጉ ከልብ የመነጨ ሰላም ለማውረድ የሚደረገውን አያቀላጥፈውም ተብሏል። በዝርዝር ውስጥ ያሉት አካላት ፖለቲከኞችና ጋዜጠኞች መሆናቸው ጉዳዩን የበለጠ አሳሳቢ ያደርገዋል። ሀሳባቸውን በነጻ ገልጸዋል ወይም ሙያዊ ስራቸውን አከናውነዋል ተብለው የታሰሩ ሰዎችን ከባድ ወንጀል ኃላፊነት ከሚጠይቅ ሰነድ ጋር ማያያዝ የፕሬስ ነጻነትን፣ የሀሳብ ነጻነትን የሚፈታተን ድርጊት ተደርጎ ይታያል ነው የተባለው። ወደ ቀጣው ዜና ስንወስዳችሁ በምክክር ጉባኤው አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚል ድንጋጌ በህገ መንግስቱ ላይ ይስፈር የሚል አማራጭ ምክረ ሀሳብ መካተቱ ተቃውሞ ማስነሳቱ ተሰማ። የምክረ ሀሳቡ ደጋፊዎች ኦሮሚያ ክልል በአዲስ አበባ ከተማ ላይ ልዩ ጥቅም ይኖራታል በሚለው የህገ መንግስቱ ድንጋጌ ምትክ ይህ ምክረ ሀሳብ እንዲካተት መጠየቃቸውን በመንግስት አደረጃጀት አጀንዳ ላይ በሚመክረው ቡድን 4 ጉዳዮች ስምምነት አልተደረሰባቸውም ተብለው እንደተለዩ ምንጮች ገልጸዋል። የገዢው ፓርቲ ተመካካሪዎች የመንግስት ቅርጽ ፓርላሜንታዊ ሆኖ ፓርላማው የስራ አስፈጻሚነት ስልጣን ያለው ፕሬዝዳንት ይምረጥ የሚል ምክረ ሀሳብ በማራመድ ላይ እንደሆኑም ታውቋል። በተመሳሳይ ሀገራዊ ምክክር ኮሚሽን በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ ሲመክሩ የቆዩ የሁለት የስራ ቡድኖች በምክረ ሀሳቦች ላይ መግባባት ላይ ደርሰዋልም ተብሏል። ሆኖም ሁለቱ የስራ ቡድኖች በየትኞቹ አጀንዳዎች ላይ ተመካክረው ከስምምነት ላይ እንደደረሱ ኮሚሽኑ አልጠቀሰም። ሆኖም በሰላም ግንባታ አጀንዳ ስር ከተካተቱ ንዑስ አጀንዳዎች መካከል የህገ መንግስት ማሻሻያ፣ የምርጫ ስርዓት፣ የፖለቲካ ስርዓት፣ የራስን እድል በራስ የመወሰን መብት፣ የፌዴራል መንግስት መቀመጫ፣ ብሔሮችና ብሔረሰቦች በህገ መንግስቱ ያላቸው ቦታ፣ ማንነትና ቋንቋ ይገኙባቸዋል። ወደ መጨረሻው መረጃ ስንወስዳችሁ የመንግስት አደረጃጀት ፓርላሜንታዊ ወይስ ፕሬዝዳንታዊ ይሁን የሚለው ጉዳይ ባለመስማማቱ በልዩነት ተይዞ
ቀጣውን ውሳኔ ይጠብቃል ተባለ። ከስምንቱ አንዱ አጀንዳዎች በሆነ የመንግስት አደረጃጀትና ቅርጽ አጀንዳ የመንግስት አወቃቀር ፓርላመንታዊ ወይስ ፕሬዝዳንታዊ ይሁን የሚለው በ250 ስልታዊ ቡድን ሲከራከር የቆየ ጉዳይ 500 ሰዎችን በያዘው የስራ ቡድንም አከራካሪነቱ ቀጥሎ ለድምፅ አሰጣጥ ተሻገረ። የመንግስት አወቃቀር ፓርላመንታዊ ሆኖ ፕሬዝዳንቱ ከፓርላማ ይመረጥና የፕሬዝዳንቱም የጠቅላይ ሚኒስትሩም ስራ አንድ ላይ ይስራ እና ፕሬዝዳንታዊ ሆኖ ፕሬዝዳንቱ ከህዝብ ይመረጥ የሚሉ ሁለት አማራጮች ቀርበው በሁለቱም የጋራ ውሳኔ ሳይሰጥ ወደ ቀጣይ ሂደት አልፏል ተብሏል። የምክክር ኮሚሽኑ 500 ሰዎችን የያዘው የስራ ቡድን ተመካካሪዎቹ በመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት በተሰኘው አጀንዳ መግባባት ላይ ደርሰው የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጠዋል። በአጀንዳው ከቀረቡ 53 ሀሳቦች በ50ዎቹ ከስምምነት ቢደረስም በሶስት ጉዳዮች ግን ምክረ ሀሳቦች አከራካሪነታቸው በመቀጠሉ መግባባት ላይ የተደረሰው በአስማሚ ኮሚቴ ካልሆነ በድምጽ ብልጫ እንደሚታዩ መወሰኑም ተነግሯል። ለአስማሚ ኮሚቴ ካልሆነ ለድምጽ ውሳኔ የሚሻገሩት በልዩነት የተያዙት የትኞቹ ጉዳዮች ናቸው? የመንግስት አወቃቀር ፓርላመንታዊ ወይስ ፕሬዝዳንታዊ ይሁን የሚለው ጉዳይ በተመካካሪዎች ምክረ ሀሳብ መሰረት ሁለት ጽንፍ መያዙ ተገልጿል። በአንድ በኩል ፓርላመንታዊ ሆኖ ፕሬዝዳንት ከፓርላማ ይመረጥና አሁን ያለውን የፕሬዝዳንትነትና የጠቅላይ ሚኒስትርን ተግባር አንድ ላይ ይዞ ይሰራል። ጠቅላይ ሚኒስትሩም የፕሬዝዳንቱም ስራ በአንድ ላይ ሆኖ ለሀገር መሪው ወይም ፕሬዝዳንቱ ይሰጠዋል። ሀገረ መሪው ከፓርላማ ይመረጣል የሚል ምክር መቅረቡም ተነግሯል። በሌላ በኩል ፕሬዝዳንቱ ተወዳድሮ ቀጥታ ከህዝብ ይመረጥ፣ ያሸነፈው ሀገሪቱን ይምራ የሚል መከራከሪያም ቀርቧል። ለፌዴሬሽን ምክር ቤት የብሔረሰብ ተወካዮች አመራረጥ ጉዳይ ሌላኛው አከራካሪነቱ የቀጠለ ጉዳይ ነው። ህገ መንግስቱ የብሔረሰቦችን ተወካዮች የክልል ምክር ቤቶች ይልካሉ ወይም ምርጫ ይደረጋል የሚል ሲሆን፣ በአንጻሩ ደግሞ እንደዚህ ሳይሆን ራሱ የብሔረሰብ ወይም የማንነት ውክልና ስለሆነ ብሔረሰቡ ራሱ ምርጫ ያድርግ በሚል መከራከሪያ መቅረቡም ተነግሯል። በኮሚሽኑ መመሪያ መሰረት 75% ድምጽ ያገኘ ሀሳብ ይጸድቃል። ከዚህ በታች ድምጽ ያላገኘ እንደገና እንዳገኝ ተደርጎ 70% ካገኘ ይያዛልም ተብሏል። በተያያዘ የብሔር ወይስ የጂኦግራፊ ፌዴራሊዝም ነው መቀጠል ያለበት የሚል አማራጭ መቀመጡ የተገለጸ ሲሆን ኢትዮጵያ ባለችበት ሁኔታ ብዙ ብሔር ብሔረሰቦች ከመኖራቸው አንጻር በጂኦግራፊ ብናዋሃዳቸው ስለሚከብድ ህብረ ብሔራዊ ፌዴራሊዝም ወይም ሁሉን አቃፊ አሳታፊ ይሁን በሚል የጋራ ስምምነት ላይም ተደርሷል ተብሏል። የፌዴራል መንግስት በፌዴራሊዝም ስርዓት የሚያዋቅሩት ክልሎች በመሆናቸው ይህ ከሆነ የፌዴራል መንግስት በዝርዝር ህገ መንግስቱ ላይ ተገልጸው የሚሰጡት ስልጣኖች ይኖሩታል። ከተሰጡ ስልጣኖች ውጭ ለክልሎችም ተዘርዝሮ ይሰጣል ተብሏል። እንዲሁም ለሁለቱም ተዘርዝሮ ተሰጥቶ ሳይዘረዘሩና በህገ መንግስቱ ያልተጠቀሱ በቀጣይ ቴክኖሎጂ የሚወልዳቸው አዳዲስ ቢመጡ ለማን ይሰጡ የሚለው ለክልሎች እንዲሰጥ በሚል ከስምምነት መደረሱም ታውቋል። ማንኛውም ብሔረሰብ ራሱን በራሱ የማስተዳደር መብቱ እንደተጠበቀው ነው። እስከ መገንጠልና ያለ ገደብ የሚሉት ድንጋጌዎች እንዲሰረዙ የጋራ አቋም መያዙም ተገልጿል። ህገ መንግስት የሚተረጎመው በፌዴሬሽን ምክር ቤት ሲሆን በምክክሩ በተሰጠ ምክረ ሀሳብ በፍርድ ቤት እንዲተረጎም የራሱን የቻለ ህገ መንግስት ተርጓሚ ፍርድ ቤት ይቋቋም የሚል ሀሳብም ቀርቧል። ህገ መንግስት የሚተረጉመው ፍርድ ቤት ጉዳይም የመጨረሻ ይሁን ይግባኝ አይኑረውና ህገ መንግስት ተርጓሚ ፍርድ ቤት በይግባኝ የሚታዩ ጉዳዮች ይኑሩ የሚለው ግን ተመካካሪዎችን አከራክሯል። ይግባኝ ይኑረው የተባለው ለምሳሌ ወንድ ለወንድ ይጋባ የሚል የብሔር ብሔረሰቦችን ማንነት የሚነካ ቤተሰብን ከቤተሰብ የሚያጋጭ ውሳኔዎች ቢሰጡ ከሚለው አኳያ ነው። በመጨረሻም በሶስቱ ሀሳቦች ፌዴሬሽን ምክር ቤቱ እንዳረሙ በሚል ስምምነት ላይ መደረሱም ታውቋል። አበቃን። በያላችሁበት መልካም ጊዜ ተመኘን።